ሰላም ያለምነሽ ዩቲዩብ ቻናል ተከታታዮች ወንድሞቼ እናት አባቶቼ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ እያልኩ እህታችሁ አለምነሽ መት በድጋሚ እንግዲህ ያው በከመሸነ የመጣውለች ማርያም ያው ቀድም ስለ ውብዬና ስለ ናሁም ሰርቻላችሁ ነበር። ያው ስልኬ በመሃል ይዘጋል ለዛ ተቋረጠ። ሐሳቤን አላስጨረሰኝም ነበርና አሁን ግን ማርያምን ማለት ነው ከትናንትናው የቀረ ቪዲዮ መሰለኝ እንግዲህ በናሁም ቻናል የተለቀቀውን ሳይው በጣም አንጀቴ ብጥስ ነው ያለው። እርር ነው ያልኩኝ። ለምን አረርሽ ለምን ተናደሽ ብትሉኝ ሰው ናችሁና ሰው ሁነን ደግሞ በዚህ ልክ ሰውን ማስከፋት፣ በዚህ ልክ ሰውን ማስቀየም፣ በዚህ ልክ ሰውን ከሰው ጋራ የሰውን ህይወት መበተን አስፈላጊ ነው ብዬ አላስብም። ማለት የውብዬ ወንድም ከድርጊት ልትቆጠብ ይገባል። በዚህ ልክ ሰውን እንደ አንተ ምን ሆነ ነው የሰው ትዳር እንዴ? እኔ የሚገርመኝ በቃ የሰውን ትዳር ለመበጥበጥ ሰይጣን ነው እንደሚልካችሁ። ኧረ በመድኃኒዓለም ስም አንቺ ደግሞ ማን ነው ይሄ ቀጀላ የሆነ የወንድምሽን እንትን ተግባር ይዘሽ ቀለ እንትን የሰውን አባ ትንሽ አባ ስትቀበይ አባውን እሺ ብለሽ ተቀብለሽ ናሁምን እንደማታደርጊው እንደማታፈቅረው እንደማታገቢው ሙሉ በሙሉ እርግጠኛ ነኝ። ግን አባ ተቀብለሽ ናሂን ለማናደድ ብለሽ የወንድምሽን ፍላጎት አሳካሽልት። ከዛ ጋር ይሄ ልጅ የሆነ ነገር ቢሆን ተናዶ ሲወጣ መኪና ቢገጨውስ የሆነ ነገር ቢሆንስ ቢታመምስ ራሱን ቢያጠፋስ እንዴ? ማረጋጋት ሲገባሽ ወንድምሽ ተልኮ አለው። ወንድምሽ የራስሽን ህይወት ሊያበላሽ የመጣ የሆነ የተጃጃለ ጀዝባ ቀጀላ ነው። እውነቱን ንገሪኝ ካልሽ ማለት ነው። እኔ እውነት ከመናገር ወደኋላ ብዬ አላውቅም። በጣም የሚያስጠላ በጣም የሚያሰይፍ ድርጊት ነው አንቺ የሰራሽው። እናቴ ትሙት በጣም ነው ሙብዬ ያዘንኩብሽ። በጣም ነው ማርያምን። በጣም አንቺ ክርስቲያን አይደለሽ እንዴ? ምን ነው እምነትሽ የማይፈቅደውን ነገር ሰውን ማናደድ፣ ሰውን ማበሳጨት ምን የኔ ደስታ ያላስደሰታችሁ? ውጡ። እውነትሽን ነው። በእውነት ትክክለኛ ትዳር ሁኖሽ ሊኖር ነው። 80 እኮ ልጅ ሴት ልጅ እኮ ነሽ። 80 እኮ ነው ማልቀደም ከበላይ ላይ አገባች ብሎ ቢከስሽ እኮ ወይን ቤት እሱን አወርዳለሁ። እስቲ አንቺ ወይን ቤት ነምቶርች እሱ በሴራና በተንኮል ተጠምዶ እንደዛ እየተሰቃየ ያያየሽው ከጎንሽ ነሽ። ትዳርሽን ማዳን ሲገባሽ የወንድምሽን ተንኮልና የወንድምሽን ሴራ ይዘሽ አንቺን ደግሞ የልጁን አባ ተቀበያለሽ። ጭራሽ በገዛ ቤቱ ያነ ሊጥ የመሰለ ወንድ ደግሞ ከየት ነው የመጣ ይሄ ድሆን ቂጥ እሱን ይዘሽ በዛ ላይ ምንድነው? ምን ድራማ ነው እንዴ እየሰራችሁብን? ያልመቸም ለመዳም ቀሞሞች ድራማ ነው እንግዲህ። አፉን የከፈተለት አይኑን የገለጠለት ይሄን ዩቲዩብ እንደዚህ ጧ ሲነሳ አይኑን እንዲየገለማመጠ እየመጣ ከኛ ላይ ቅርሻቱን ነው የሚተፋብን ማለት ነው። አዳሜ ምን ነው በዚህ ልክ ተዋረዳችሁስ? ምን ነው በዚህ ልክ ቅጣታችሁስ? ስርዓታችሁን አጣችሁ፣ ተጓደለባችሁ ስርዓታችሁ። በሰላም ነው ምን እናርጋችሁኛ ዴ ላንቺ ስናስብ አንቺ ትክክለኛ ስተት ትሰሪያለሽ ከወንድምሽ ጋር ሆነሽ ማለት ነው። ወንድምሽ ይሄን ያክል ጊዜ ስትኖር ዳይፐር ለልጆች አንድ ጨርቅ አንድ ጫማ ያልጣለላቸው ሰው መጥቶ ዛሬ ትዳርሽን በትኖ ልጆችን ለእንጀራ አባት ሲያስረክባቸው ምንድነው አንቺ? እሱ እኮ ግዴታ አለበት። ልጆችን የእንጀራ አባት አያሳድጋቸውም ራሴን ያሳድጋሉ ብሎ ቢከስሽ እኮ ያስቀጣሻል። ምክንያቱም ከ80 ላይ 80 በእምነታችንም በሃይማኖት አይፈቅደውም። እኛ ኦርቶዶክሶች አይፈቅደውም። አንድ ያሽን ተለያይተሽ ወረቀትሽን ቀደሽ አይ አንተም መልካም መንገድ እኔ መልካም መንገድ አንተም የራስን ህይወት ምራ አንቺም የራስሽን ህይወት ምራ ተባብለሽ እንጂ አንቺ እሱ ይቅርታ ስንት ነው ይቅርታ ይጠይቅሽ? ስንት ነው ተንበረከከልሽ? ማርያምን እንደናሁም አይነት ወንድ አታገኝም። የወንድምሽ ሴራ ግን እግር በእግር ይደረስበታል። ወንድምሽ ሴራ አሲሮ ያንቺን ህይወት ለመበተን ነው። ቂም አለበት ካንቺ ጋር። ግልጽ ንገሪኝ ካልሽ ማለት ትክክለኛ የእናትሽ ልጅ ወንድምሽ ከሆነ ያንቺን ጎደልነት አይፈልገውም። ያንቺን ብቸኝነት አንቺን ከትዳርሽ ከልጆች አባት ጋራ ሊለይ አይችልም። የእናቴ ልጅ ትክክል የፈለገ ቢሆን የፈለገ ጥላቻ ቢኖርብኝ እህቴን ከትዳሯ ለመበተን አልጥርም። ለምን ከሁለቱም ሳይድ ሁኜ ግማሽ አንቺን በዚህ እሱን በጎን አድርጎ እሱ መሃል ላይ ሆኖ የሁለታችሁን ክፍተት ማስተካከል ሲችል ግን እሱ ይሄን አላደረገውም በጭራሽ። ወንድምሽ ማለት ነው ወንድምሽ እህት የሌለው ሰው አለ እንደምን አንቺ በእንደ ሰው በማህፀን እኮ ነው የተወለድሽው። ባፍንጫ እኮ አልወጣሽም። የዚህን ያክል ምን አንቺ አልማዝ ነሽ ዳይመንድ ነሽ እንዴ? ምን ነው እህት የሚል እሱም እኮ እህት አለችው። ሰፍሰፍ ብላ የምትወደው እኮ እህት አለችው። ናሂም ቢሆን ማለት ነው። ግን ደግሞ ናሂ ታማኝ ወንድ ነው። ሴራ ነው ሴራ ተጠምጥሞበት ነው። ልጁ ከሆነ የሰው ልጅ ዘሩን አይክድም። ህይወት ነው። ዘር ማለት ህይወት ነው። ልጅ ነው። ልጁን ገባሽ? ልጁ ከሆነ
ይቀበላል። ውብዬ በቃ ተሳስቻለሁ ልጄ ነው ብሎ ያሳድግ ነበር። ልጁ ስላልሆነ 30 ጊዜ 40 ጊዜ ልጄ አይደለም እባክሽ ተረጅኝ እያለሽ ወንድምሽን ይዘሽ ጭራሽ አቤቱ አንቺ ደፋር ነሽ። ይንጫጫብሽ ውብዬ። ላንቺ ስናስብልሽ እንዳናስብልሽ አደረግሽን። በጣም አስጠላሽን፣ ቀፈፍሽን። ቀፋፊ ነሽ፣ ማርያምን ቀፋፊ ነሽ። አስመሳይ ነሽ፣ ግን በእውነት አስመሳይ ነሽ። እኔ በዚህ ልክ የሰው ልጅ ሲያስመስል አይቼም ሰምቼም አላውቅም። አንቺ ግን ትክክለኛ አስመሳይ ነሽ። አማኑኤልም ትክክለኛ አስመሳይ ባለጌ ሰው ነሽ። እኔ ሴት ልጅ እንደዚህ ተናግሬ አላውቅም። እስካሁን ከጎንሽ ነበርና ከናሂም ካንቺም ጎን ሆነን ታረቁ እያለ ነበረ ሁላችንም። ግን ወንድምሽ ማለት ነው እውነት የናሂ ጥጣ ፈንታ ካንተ ደርሶ ያንከራተተህ ሌላ ምንም ልልህ አልችልም። ባለጌ ስለሆንክ ማለት ነው፣ ክፉ ስለሆንክ ወንድ ሆነ በወንድ ልጅ ላይ በዚህ ልክ እንደዚህ የጥላቻ መንፈስህን በጣም ባለጌ ነህ። ይንጫጫብልህ፣ ሞራን ይሰጥህ። ሂድ ባለጌ ባለጌ ነህ፣ ማርያምን ባለጌ ነህ። ጭራሽ አንቺ አበባ ትቀበያለሽ? አበባ ብርቅሽ ነው እንዴ? አንቺ ስንት መስዋዕት የከፈለልሽ ባልሽ፣ ስንት ነገርን አብረሽ ያሳለፍሽ ባልሽ፣ የልጆችን አባት ከምንም በላይ ከስጦታው በላይ ስጦታ ሁለቱ ልጆች ለአንቺ ትልቅ ስጦታዎች ናቸው። ገባሽ? የልጆችን አባት በዛ ልክ እንደዚህ ለማናደድ ሰውን ማቀፍ አበባ መቀበል ምንም ነው መለጣጠፍ ቁሞብሻል እንዴ አንቺ? ለነገሩ ከራስ ቤት ስለተነሳሽ ምንም እስካሁን ያገኘሽ ነገር የለም። እንደዚህ ለማለት ይቅርታ አድርጉልኝ ዩቲዩብ ተከታታዮች ማለት ነው። እውነት በጣም አንቺ የሰው ልጅ እኮ ጥፋት ያጠፋል። እንኳን ሰውና ሰው ድንጋይና ድንጋይ ጉልቻና ጉልቻ እንኳን ይጋጫል። ገባሽ? ይሄ የህይወት አጋርሽ ነው። ይሄ ባልሽ ነው። ይሄ የልጆች አባት ነው። ብታውቂው ኑሮ ማለት ነው። ወንድምሽ ባል አይሆንሽም። ወንድምሽ ትዳር አይሆንሽም። ወንድምሽ ያመጣው የልክ ወጥቶ ለምኖ ያመጣው ወንድ ትዳር አይሆንሽም። እውነቱን ልንገርሽ፣ ሳትወጁ ሳታፈቅሩ በልክ የምትገቢበት ህይወትሽ ደግሞ አንደኛ ለልጆችሽ መልስ የለሽም በኋላ፣ ሁለተኛ የልጆችን ህይወት አደጋ ላይ እየጣልሽ ነው። የሰው አባት ያላየ ያየዋል። ገባሽ? የእንጀራ አባት አንቺ ካልቀመሽው እንጂ ብዙ የቀመስናለን። የእንጀራ አባት ምን አይነት እንደሆነ የፈለገ መልካም ቢሆን የእንጀራ አባት ባዳ ከባድነቱ እንደማያልፍ ልታውቂ ይገባል። በዚህ ልክ ደግሞ ልጆችሽን በዚህ ልክ የብልግና ጥግ ማርያምን የብልግና ጥግ ቆሻሻ መሆንሽን አሳየሽ ውብዬ። ሰው ልጅ ቆሻሻ ተብሎ አይሰደብም። ግን አንቺ በጣም አስጸየፍሽኝ። አንቺ የናሁም ቤተሰቦች የናሁም እህት የናሁም ወንድም ከአንቺ ጎን ሆነው ከአንቺ ቁሙ እናት አባቱ እንዳናይህ እያሉ እሱን ውሻ እያደረጉ እየሰደቡት በአንቺ ጎን ቢያንስ እናቱንና አባቱን ማሰብ አለብሽ። አንቺ እናቱ ከ40 ምንጭ መንታ ነው ቅቤ የቀባችሽ። እውነት ለመናገር ባራስ ቤትሽ ማለት እናትሽ ቅቤ ስትቀባሽ አይተናናቅም። እናትሽ ላንቺ የሆነ ስጦታ ቤተሰቦችሽ ወይም አባትሽ ወይም እናትሽ ወይም ወንድሞችሽ ለልጆችሽ ልደት ለልጅሽ ልደት ሲሆን የሆነ ነገር ስትሆኝ ስጦታ እየሰጡሽ በቪዲዮ ታይተው አይታወቁም በጭራሽ። ግን ስትወልጂ የናሂ ቤተሰቦች ነው አክብረውሽ ከ40 ምንጭ መጥተው እናቲቱ አባታቸው እንኳን ካልጋ ላይ ውሎ ማለት ነው ለልጅሽ አንቺን ለማስደሰት ሲል ልብስ ገዝቶ እየላከ እህቶቹ ሄሉ ያረሰችሽ ወንድሙ በግ ይዞ ፍየል ይዞ መጥቶ ነው ኩቻ ያረደልሽ። ገባሽ? ስለሚወዱሽ ማለት ነው እንጂ ባይወዱሽ ኑሮ እንደዛ ያደርጉልሽም የነበረ አንቺን አክብረውሽ። አንቺ ግን በምላሽሽ ምን ሆነ? ጭራሽ ባልሽን ወደ ቤትሽ የልጆችሽን አባት ወደ ራስሽ መመለስ ሲገባሽ ጭራሽ ወንድምሽ ባደረገው ድርጊት ተመርተሽ ተገፋፍተሽ የልጅሽን አባት ለማናደድ አበባ ተቀበልሽ። ያንቺ ቤተሰቦች ወልደሽ መተው ተቀመጡ እንጂ ምን አረጉልሽ? ምን የሱ ቤተሰቦች ግን ወልደሽ እናት ዶሮ ይዛ ከ40 ምንጭ ድረስ ወንድሙ ላንቺ የሚስማማሽ ፍየል ነው ብሎ ፍየል መርጦ የትልቅ ትንሽ ገዝቶ ወንድምሽ እንደዛ በካልጆ በቡጢ እያነደዳቸው እንኳን ማለት ነው ከጎንሽ አልተለዩም። አንቺ ግን በምላሽሽ ምን ሆነ? ኧረ በመድኃኒዓለም ስም አንቺ ክፉ ነሽ። ማርያምን በጣም ውብዬ በጣም ክፉ ነሽ። ክፉ አይገልጽሽም። ማርያምን ክፉ ጥርስሽን እየሰጠሽ እንባ እያፈሰሽ ሰውን አንጀት እየበላሽ ግን አንቺ የሰው አንጀት ታሳርሪያለሽ። እውነት አንቺ የሰው አንጀት ታሳርሪያለሽ። ይሄ ቅማላም ወንድምሽ ማለት ነው። ይሄ ቅማላም ሬሳ ወንድምሽ ምንም በማያውቀው ደደብ ትዳር ምን እንደሆነ ቢያውቀው ኑሮ ይሄን አያደርግም የነበረ። ትዳር ማለት እስኪገቡበት
እስኪ ገነቡት ከባድ ነው። ማፍረስማ ልክ እንደ አሁን ወንድምሽ እንዳፈረሰው ቀላል ነው። በደቂቃ ሴኮንድ አይፈጅም ትዳር ለማፍረስ ማለት ነው። ትዳር ማለት ግን ቢገባው ኑሮ ይሄ ደንቆሮ ወንድምሽ ማለት ነው ህይወት ነው። የልጆችሽ አባት ክንድሽ ነው፣ ማረግሽ ነው፣ ጀጃሽ ነው። ገባሽ? የሰው ልጅ ይሳሳታል። ሰው ሆኖ ተፈጥሮ የማይሳሳት አንድም የለም። ሰው ፍጹም አይደለም። አንቺም ትሳሳችው ተሳሳትሽ። ይሄው አቀፍሽ እኮ ወንድ ልጅ ከልጆችሽ አባት ፊት ማለት ነው። እሱ ወንድ ልጅ ነው፣ ወንድ ልጅ እንጂ ሴት ልጅ በፍጹም ባሏን እንደምንም ትግስት አድርጋ ትመልሳለች እንጂ ከባሏ ፊት አትለጣጠፍም ከማታውቀው ወንድ ጋር ማለት ነው። ገና ወንድምሽ ጓደኛውን ገዝቶ አምጥቶ አግቢ ሲልሽ እሺ ብለሽ ኧረ በእናትሽ አንቺ ሸም እኮ ነው። ቢያንስ እናት አባቷ አያሳዝኑሽም? ቢያንስ እህት ወንድሞቹ ከሱ ጎን የቆሙት አያሳዝኑሽም? ምን ብልግና ነው? ወንድምሽ እኮ ትናንት ነው የመጣ ለባር አንድ ጁስ ገዝቶልሻል። መቶ ቡጢ ነው ድክ ከመጣ አንቺ ሆስፒታል ገብተሽ ወንድምሽ አንቺ ሊጠይቅ ከመጣ ጊዜ ጀምሮ ያገኘውን ሰው በቦክስ ነው ያገኘውን ሰው በቡጢ ነው ያገኘውን ሰው ጋርድ ገዝቶ ማስደብደብ ነው። አሁን ደግሞ ብሎ ከባልሽ በላይ ሰማንያሽ ሳትቀጂ ጭራሽ ወንድ ይዞ መጥቶ አበባ ሳቀፈሽ። ወንድምሽ ህይወትሽን እያበላሸልሽ እንጂ ህይወትሽን ያስተካከልልሽ እንዳልሆነ ልታውቂ ይገባል። ጠንቀቃሽ። ገባሽ? የሰው ልጅ ማለት ነው የሰው ልጅ ትዳር በቤተሰብ አይደለም። አንዴ ወረዲ ወተሻል በቃ ከቤተሰብ